ዛሬ ላሳያችሁ የፈለኩት ነገር የምንድነው የብስኩት አሰራር ወይም ደግሞ የድሮ ስሙ የጮርናቄ አሰራር ነው ማለት ነው። በቀደም በሰራውት ቪዲዮ አቦካኩን እንድታሳይን እያላችሁ ለጠየቃችሁ ልጆች ለእናንተ መልስ ነው ማለት ነው። ሁላችሁም ብዙ ነገር አያስፈልግምና ሞክሩት። በመጀመሪያ የምናደርገው ከሁሉም በመጀመሪያ ለሰስ ያለ ውሃ በዚህ ሁለት ዱቄት ስላረኩኝ አንድ ውሃ ለሰስ ያለ ውሃ እጠቀማለሁ ማለት ነው። እንደምትመለከቱት አንድ ሰፍሬ ካደረኩኝ በኋላ ማለት ነው። ከዛ በመቀጠል የምጠቀመው ምንድነው ውሃውን ካደረኩኝ በኋላ አንድ ኩባያ ውሃ አደረኩኝ። ሁለት ኩባያ ዱቄት ስለሆነ ያቦካሁት አንድ ኩባያ ውሃ አደረኩኝ። ከዛ በኋላ ደግሞ ሁለት ማንኪያ እንደምትመለከቱት ሁለት ማንኪያ እርሾ ተጠቀምኩኝ ማለት ነው። ከዛ በኋላ ሁለት እርሾ ከተጠቀምኩኝ በኋላ ደግሞ የምጠቀመው ምን መሰላችሁ? ሶስት ማንኪያ ስኳር እጠቀማለሁ። እንዲሁም ደግሞ ሁለት ማንኪያ ዘይት እጠቀማለሁ። እንደምትመለከቱት በቀደም ተከተል በደንብ እንድታዩት ማለት ነው። ሁለት ማንኪያ አደረኩኝ እንደምትመለከቱት፣ ምክንያቱም ውስጡ ለስለስ ትንሽ እንዲልልን ማለት ነው። ከዛ ሶስት ማንኪያ ስኳር ደግሞ ተጠቀምኩኝ ማለት ነው። ኦኬ ይሄን ተጠቅሜ ከጨረስኩኝ በኋላ ምን አደረኩ መሰላችሁ? ቫኒላ አረኩኝ። ቫኒላ እጅግ በጣም የሆነ ሽታው በጣም ወደዋለሁ እና ትንሽዬ ቃናው በጣም ቆንጆ እንዲሆንልኝ ብዬ በቀደም አልተጠቀምኩም፣ ተጠቀምኩት ማለት ነው። ይሄ የውስጡ የሊጧ ሽታ እንዲኖረው በጣም ነው ደስ የሚለው ሽታውና ለዛ ፈልጌ ነው። ዳቦ ምናምን በመጋገር ሰዓት በድስት ይሄን እጠቀማለሁ። እጅግ በጣም ነው ደስ የሚለው፣ በጣም ነው የወደድኩትኝ ሽታውን ማለት ነው። ከዛ በኋላ ይሄንን እንደምትመለከቱት እንደዚህ ካዋሃድኩት በኋላ ቢያንስ ለ10 ደቂቃ ወይ ለ5 ደቂቃ ትንሽ ብቻ ኩፍ እንድትልልን ትንሽ ነስት እንድትልልን እንደዚህ ከድነን እናስቀምጠዋለን ማለት ነው። የምትመለከቱት እንግዲህ ውድ ጓደኞቼ ከ10 ደቂቃ በኋላ ስከፍተው እርሾውን ተመልከቱ እንዴት እንደሆነ። በነገራችን ላይ እርሾው እጅግ በጣም አሪፍ ነው። ብዙ ደቂቃ ራሱ አያስፈልገውም ማለት ነው። አሁን እንግዲህ እንደምትመለከቱት በዚች በማሳያችሁ ኩባያ 3 ኩባያ ዱቄት ነው የተጠቀምኩት ማለት ነው። ምክንያቱም ውሃው ራሱ ለዚህ ለዱቄቱ በቂ ነው ማለት ነው። ከዚህ በላይ መጠቀም አልፈልግም። አሁን ይሄንን እንግዲህ እንደምትመለከቱት በደንብ አድርጌ አቦካዋለሁ ማለት ነው። እሽት አድርጌ እንግዲህ ቀሪውን ተመልከቱ። ደግሞ ውስጡ እንዲያምር ማለት ነው፣ ከለሩ ደስ እንዲል እንትን ጥቁር አዝሙድ ተጠቀምኩኝ ማለት ነው። አሁን እንግዲህ እንደምትመለከቱት በተቻለኛ ግን በደንብ አድርጌ አዋህጄ በደንብ ለውሰውና በደንብ አቦካዋለሁ ማለት ነው። ተከታተሉኝ።
እንግዲህ እንደምትመለከቱት በደንብ ካሸውት በኋላ ማለት ነው በተቀመጠው ወይም ኩፍ እስኪል ድረስ ሳስቀምጠው እንዳይደርቅብኝ ትንሽዬ ዘይት ላይ በመቀባት አስቀምጠዋለሁ ማለት ነው። የኔ እርሾ በጣም ቶሎ ኩፍ ስለሚያደርግ ከ20 ደቂቃ በላይ ማቆየት አልፈልግም ማለት ነው። ጓደኞቼ ከ20 ደቂቃ በኋላ በዚህ ሁኔታ ላይ ሊጡ በደንብ በምፈልገው መልኩ ኩፍ ብሎልኛል ማለት ነው። ተመልከቱ። ምክንያቱም እርሾችን በጣም ይወስነዋል። ዳቦም ስንጋግር ምንም አይነት ነገር በምንጋግር ሰዓት ይቅርታ እርሾችን በጣም ወሳኝነት አለው ማለት ነው። የምንጠቀማቸውን እርሾ መምረጥ አለብን። ከዛ በኋላ እንደምትመለከቱት እንግዲህ ብስኩት ለመስራት ማስተካከል ሊጡን እያስተካከሉ ዘይት ውስጥ ማስገባት ምናምን አይጠበቅብንም። ምክንያቱም አቀማመጡ ወይም አጠባበሱ እንዲያምርልን ዝም ብለን እንደዚህ እየቆራረጥን እናስቀምጠዋለን ማለት ነው። እንደምትመለከቱት ሁሉንም እንደዚህ የተቆራረጠ ይቀመጣል ማለት ነው። እንደዚህ እያደረግን ካስቀመጥን በኋላ ማለት ነው ዘይቴ እስከሚግልልኝ ድረስ በዚህ መልኩ እንደዚህ መድቤ ካስቀመጥኩት በኋላ ምን አደርጋለሁ መሰላችሁ? ያው እንዳይደርቅብኝ ምኑን እጠቀማለሁ? ፌስታሉን እላው ላይ ክድና አድርጌ ዘይቴ እስከሚግልልኝ እጠብቃለሁ ማለት ነው። አጠባበሱን ደግሞ ተከታተሉኝ፣ ታዩታላችሁ፣ ትወዱታላችሁ።
ውድ ጓደኞቼ እንግዲህ ብስኩቴን ጠብሼ ጨርሻለሁ ማለት ነው። እንግዲህ እንደምታዩት እጅግ በጣም የሚያምር ከለር ሆኖ ወጥቷልኝ ማለት ነው። ጣዕሙ ደግሞ እንግዲህ አሁን ቀምሼ ነግራችኋለሁ ማለት ነው። ምክንያቱም ጣዕሙም ቆንጆ እንደሚሆን በጣም እርግጠኛ ነኝ። ምክንያቱም በቀደም የሰራሁት እጅግ በጣም ይጥም ነበረ። እንደሚጥምና እንደማይጥም ደግሞ አልነገርኳችሁም ነበር። እንግዲህ ከለሩን በጣም ነው የሚያምረው እንደምትመለከቱት። እንዲሁም ደግሞ የብስኩት ቅርጹን በደንብ ይዟል ማለት ነው እንደምታዩት። እንግዲህ ሁላችሁም ብትሞክሩት በጣም ደስ ይላል። በተለይ ልጆች ያላችሁ ሰዎች እንዲሁም ደግሞ ከሻይ ጋር በጣም ደስ ይላልኝ። የሚገርም ነው። በቀደም የሰራሁትን በጣም ይጣፍጥ ነበረ። እና እስኪ እንግዲህ እንደምትመለከቱት ለሁለት ከፍዬ ውስጡን ሳየው በቃ በጣም የበሰለ ነው። እጅግ በጣም ደስ ይላል። እና ከምላችሁ በላይ በጣም አሪፍ ነው ማለት ነው። ያስታውቃል። እንዲሁ አንዳንድ ጊዜ እኮ አይተን እናውቀዋለን የሚጣፍጥና የማይጣፍጥና። እንደምታዩት እንግዲህ ውስጡን በደንብ በስሏል። ዘይቱ በደንብ ገብቶ በደንብ አብስሎታል ማለት ነው። እንዲሁም ደግሞ ጣዕሙም በጣም ደስ ይላል፣ ይጥማል ማለት ነው። እንግዲህ ቀምሼዋለሁ። ሁላችሁንም እወዳችኋለሁ። ይህንን ቪዲዮ ቪዲዮን ሼር አድርጉልኝ፣ ሰብስክራይብ አድርጉልኝ። እንዲሁም ደግሞ ሁላችሁም ይህንን ብስኩት ሰርታችሁ ብትሞክሩት እጅግ በጣም ደስ ይለኛል። ምክንያቱም ሁላችሁም ይጠቅማችኋል። በጣም ደስ ይላልኝና የዛሬው እንግዲህ ስራዬ በጠይቃችሁኝ መሰረት ሰርቼ አሳይቻችኋለሁ ማለት ነው። እወዳችኋለሁ። በሌላ ቪዲዮ እስከምንገናኝ ድረስ ቻው።